ገኒ ነፍሰ ጡር ነኝ። አሁን ለዚህ ልሳቅ ወይስ ላልቅስ? እኮ ለማን እንደማዋየው ግራ ገብቶኝ ነው። አንቺ ጋር መጥቼ የምነግርሽ የአንድ ቀን ስህተት ነው የተረገዘውና በጣም ከፍቶኛል። ምን ማድረግ እንዳለብኝ አላውቅም። እንዴት የአንድ ቀን ስህተት ሊባል ይችላል? ይሄ ያወቅሽው እነዚህ ልጆች እንዴት እንደሆነሽ እንዳሳደግሽ እያወቅሽ ተዋረድ። አሁን ምን ይባላል? እሺ እነዚህ በፊቱን ስቃይሽን የበፊቱን ሰውየውን ስቃይሽን እያወቅሽ እንዴት እንደዚህ አይነት ስህተት ውስጥ ድጋሚ ትገቢያለሽ? ሰላም ወደ ኢትዮጵያ ቤተሰቦቼ ናችሁ ባላችሁ ያለው እግዚአብሔር ይመስገን። እንግዲህ ዛሬ በጣም የጨነቀኝና በቃ ለሰው ለማውራት የከበደኝ ጫካ ውስጥ ገጠር ውስጥ ራስ የመጣሁት ለማውራት ትንሽ ስለከበደኝ እና እናንተም እንደምትቆጡኝ እሷም ደግሞ እንደምትቆጣኝ አውቃለሁ። ግን እንግዲህ ስህተት ነው፣ ምንም ማድረግ አልችልም። እና ዛሬ አንድ ነገር የምነግርሽ ነገር አለ ገኒ። በመጀመሪያ ሰላም ብላቸው እስኪ። ሰላም ውድና እየተከበራችሁ የትርንጎ የዩቲዩብ ቻናል ቤተሰቦች ሰላማችሁ ይብዛልኝ። እንደምን አላችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦች ላይክ ኮሜንት ማድረግን አትርሱ። ዛሬ እንግዲህ ትርንጎ ምን ልትነግረኝ እንደሆነ አላውቅም። እፈልግሻለሁ የምናወራ ጉዳይ አለኝ ብላ ይኸው እንደምትመለከቱት ይኸው ከቤት ወጣ ብለን ሜዳ ላይ ንጹህ አየር እየተቀበልን ነፋሻማ ቦታ ላይ ቁጭ ብለናል። እንደዚህ ምን ልትነግረኝ እንደሆነ አብረን እንስማ። እንግዲህ ምን ልትነግረኝ ነው? ይሄን ያህል ጭራሽ የሚያስፈራ ነገር ምን ሊሆን እንደሚችል አላውቅም፣ ግን ትንገር። አረ ምንድነው እንደዚህ? አረ እባክሽ ደግሞ እያለቀሽ ነው እንዴ? ገኒ ምን እንደምልሽ አላውቅም እኮ ዛሬ ምን ሆነሽ ነው የምታለቅሽው? በማርያም በጣም ጨንቆኛል። ምን እንደምልሽ አላውቅም ገኒ፣ እንዴት ብዬ እንደምልሽ አላውቅም። ጭራሽ እያለቀሽ እኮ ነው። ታውቆሻል? አውቃለሁ፣ ጨንቆኛል። ምን ሆነሽ ነው እንደዚህ ያስጨነቀሽ? ገኒ ነፍሰ ጡር ነኝ። አሁን ለዚህ ልሳቅ ወይስ ላልቅስ? ለማን እንደማዋየው ግራ ገብቶኝ ነው። አንቺ ጋር መጥቼ የምነግርሽ ማለት በቃ አሁን ምንድን ነው የምለው ለቤተሰቦቼ በቃ ለጓደኞቼ ለሁሉም ሰው ምንድን ነው የምለው። ሁለተኛ ደግሞ በቃ እኔ አላሰብኩበት ነበረ የአንድ ቀን ስህተት ነው የተረገዘውና በጣም ከፍቶኛል። ምን ማድረግ እንዳለብኝ አላውቅም። እንዴት የአንድ ቀን ስህተት ሊባል ይችላል? ይሄ ያወቅሽው እነዚህ ልጆች እንዴት እንደሆነሽ እንዳሳደግሽ እያወቅሽ ድጋሚ ልጅ ምን ላድርግ? እሺ በቃ እኔ ሴት ልጅ ነው በቃ ያልጠብቀው አላስበው ነው አንድ ቀን ስህተት የተሳሳትኩትና እና ተዋረድ። አሁን ምን ይባላል? እሺ እነዚህ ልጆች ገና እኮ አመት ከ6 ወራቸው ነው። ገና ብዙ ነገር ይቀርሻል እኮ ማለት የበፊቱን ስቃይሽን የበፊቱን ሰውየውን ስቃይሽን እያወቅሽ እንዴት እንደዚህ አይነት ስህተት ውስጥ ድጋሚ ትገቢያለሽ? አውቃለሁ። እሱ እኮ ነው አሁን የሚያስለቅሰኝ ያለው ገኒ። ማለት በቃ እኔ ምንም አይነት ወንድ ጋር ካላወራ ምንም አይነት እንትን የለኝም። ግን በቃ አንድ የተረገመ ሰው አንድ ቀን በሆነ ስህተት ተገናኘንና ምንም በቃ አላስብኩትም። ይሄ ይፈጠራል ብዬ በጭራሽ አልጠበቅኩም። ማለት አለምቶሽ ነበረ እንጃ ምንም የተፈጠረው ነገር አልገባኝም። በቃ እና ብቻ አሁን በቃ ነፍሰ ጡር እንደሆንኩ ታውቀው ነው ለእኔ በጣም የደነገጥኩት። እና እንደምታየው ነው ልጆቼም አላደጉም። እንደገና ደግሞ ምንም የገቢ ምንጭ የለኝም። እነኝንም ማሳደግ በጣም ከብዶኛል። በጣም እየተጨነቅኩ ነው። አሁን ድጋሚ ደግሞ 3 ልጅ መጣ ማለት አስብሽዋል። ለእኔ በጣም ከብዶኛል። ግን ምን ማድረግ ነው ያለብኝ? በቃ እስኪ ምከሪኝ እንጂ ምን ማድረግ ነው የሚሻለው? አሁን ዶሮ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል? ድፍ ጥሎ ማልቀስ ይላሉ አባቶች ሲሰርዱ። አሁን እኔ እንጃ እነዚህ ልጆች ገና ሳይለይላቸው ምን ሊባል እንደሚችል አላውቅም።
ግን አሁን ለማንኛውም አታልቅሽ። እኔ ሴት ነኝና ነገስ የሚገጥመኝ ምን አውቃለሁ። ዞሮ ለዩቲዩብ ቤተሰቦች እንግዲህ እየሰማችሁ ነው፣ እየመጣውን የሆነውን ነገር እየሰማችሁ ነው። እነዚህ ልጆች ገና አመት ከ6 ወራቸው ነው። ከዚህ በኋላ ደግሞ እንግዲህ በሰዓት አባቶች በምን አይነት ሁኔታ ነው ማለት አብራችሁ የመኖር ጀመር ማለት ነው። ማለት ተማንም ሰው ምንም እንትን ላይፍ የለኝምና በቃ አንድ ቀን ምን እንደሆንኩም አላውቅምና ብቻ በአንድ ቀን ስህተት ነው የተረገዘውና ሰውዬው ጀመር ሰውዬውንም አላውቀውም። ጭራሽ ማታውቂው ሰው ነው እና ስልክ ካለሽ አንቺ እስኪ ስልክ ልደውልልኝ። ነግረሽዋል እርግዝናሽ? አልነገርኩትም። ሰውዬው ጀመረ በቃ አንድ ቀን እንደዚህ መንገድ ላይ ተገናኝተን ሻይ ቡና ምናምን ያለኝ በቃ እንደት ምናምን ከዛ በቃ አልገባኝም። ምን እንደሆንኩ ምን እንዳስነካኝም አላውቅም። በኋላ ላይ ነፍሰ ጡር መሆኔን ነው ያወቅኩት። ስለሰውየው ነበር ምንም የማውቀው ነገር የለም። ምን እንዳስነካኝም አላውቅም። ገኒ ምን እንዳስነካኝ አላውቅም። ስንት ወር ሆነሽ? እሺ አሁን 3 ወሬ ነው። እና ምን አሰብ ግራ ገባኝ። በቃ አሁን ምን ማድረግ እንዳለብኝ እኮ ላማክርሽ ነው። እዚህ ጠራራ ፀሐይ ላይ በቃ ሜዳ ላይ ይዤሽ የመጣሁት ግራ ገብቶኝ እኮ ነው። ለማን እንደማማክረው ከፍቶኛል። እና በቃ ልጆቼም አላደጉም፣ የገቢ ምንጭ የለኝም፣ ስራ የለኝም። ምን ማድረግ ነው የሚሻለኝ? ወልጄ ለበጎ አድራጎት ነው የምሰጠው ወይስ ተዝሁ ምንድነው ማድረግ ያለብኝ? በቃ ሴት ነሳቺ በኔ ቦታ ብትሆኚ ምንድነው የምታረጊው? በቃ አይሻሽ በቃ ምንም ማድረግ አይቻልም። አንዴ ተፈጥሯል፣ አንዴ ሆኗል። እነዚህ ልጆች ምንም ማድረግ አይቻልም። ድሮም ተሰቃይተሽ ነው እዚህ ያደረሻቸው። አሁን እነዚህ መስቃዩ የማይቀር ነው። ግን በቃ ምን ይደረጋል? እኔ ሴት ነኝና በአንቺ ላይ ጥፋት እንደዚህ ነው ብዬ ለመፍረድ አልቸኩልም። ደግሞ የሆነ ነገር ግን ከባድ ነው። አሁን አንቺን እንደዚህ ነው ብዬ እንዳልትብሽ ከዚህ በኋላ የሚሆን የሚፈጠር ነገር የለም። ሆኗል። አሁን የማይወለደው በሽታ ብቻ ነው። ስለዚህ ምንም ልልሽ አልችልም። አሁን አንቺ ላይ ልፈርድብሽ አልችልም። ማለት አሁን ትልቁን ሚና የሚጫወቱት ዩቲዩብ ቻናል ቤተሰቦቻችን ናቸው። ቻናልሽን ሰብስክራይብ በማድረግ አሳድገውልሽ እንግዲህ እነዚህ ልጆች ማሳደጊያ እንዲሆነሽ እንጂ አሁን ልጅ ይዘሽ ሌላም ደግሞ ድጋሚ ነፍሰ ጡር ሆነሽ ትሰራለች ለማለት አይደለም። እያየሽ ነው እያሰብሽ ነው አይደለ? አዎ ግን እኔ እኮ በጣም የከፋኝ ከዚህ በፊት በቃ ወርጄ ሰው የለኝም፣ በቃ ገንዘብ የለኝም። አራስ ቤት ሆኜ እስከ 7 ሰዓት እስከ 8 ሰዓት ድረስ ምሳ አልበላም ነበረ እና በጣም ተሰቃይቼ ነበረ። በአራስ ቤት ጊዜ ነፍሰ ጡር ሆኜ በጣም ተሰቃይቼ ነበረ እና አሁን ደግሞ ድጋሚ በቃ ልጆቼ አድገው የራሴን ስራ ጀምሬ እሰራለሁ። አሁን ደግሞ ሌላ መዘዝ ነው የመጣብኝና በጣም ከበደኝ። አሁን ለማንም ሰው አላወራሁም፣ ለማንም ሰው አልነገርኩም። ላንቺ የነገርኩሽ በቃ አንቺ ቀለል ስለምትይኝና ስለምትረጂኝ ነውና ብቻ በጣም ነው የከበደኝ። ምን ማለት እንዳለብኝ አላውቅም። እነኚህን ልጆች በቃ እንደምታያቸው ናቸው። ገና በሳምንት ውስጥ ነው ጡት እንኳን ያስተውኳቸው ገና ማለት ነውና እንዴት እየከበደኝ እንደማሳደግ ታውቂዋለሽ ኑሮውን። በጣም ከባድ ነው ለኔ። እኔ እንደምነግርሽ አላውቅም። አሁን አታልቅሽ፣ በቃ አታልቅሽ። አሁን እኔ እንደዚህ ነው ብዬ ልፈርድብሽ አልችልም። በቃ ማለት ሴት ነኝ እኔ። ነገ ምን እንደሚገጥመኝ ምን አውቃለሁ። ግን በሆነ ነገር ባለፈ ክረምት ቤት አይሰራም በሆነ ነገር በወቅትሽ አሁን ምንም ትርጉም ነገር የለውም። ቢቻል አባቱ ቢታወቅ ከተቻላችሁ ያው እንግዲህ ከነዚህ ልጆች ምናምን ተቀብሎ የትዳር መስታችሁ እንደገና የሚመጣውን ልጅ አብራችሁ ለመቀበል ዝግጁ ቢሆን ነበረ። ትዳር ብትመሰርቱ እንዲህ ህይወት ብትይዙ እነዚህ ልጆች አብራችሁ ብታሳድጉ ነበረ። ግን አሁን አንቺም አላውቀውም ማለት በአንድ ቀን ስለትነዋል እንግዲህ ምንም ነገር ሊሆን አይችልም፣ ሊፈጠር አይችልም እና ምን ማድረግ አይቻልም። አለፈው ለታ ከዚህ በኋላ ህይወት ስትይ ነበርና አሁን ተመችቶኝ እንደዛ ብዬ ነበር እኮ ገኒ። ግን ማለት ይሄን ሰውዬ እኮ አላውቀውም፣ በስልክ አላወራሁትም ምናምን መንገድ ላይ ያገኘኝ ምን እንደነካኝም አላውቅም። በቃ ሻይ ቡና እንበል ብዬ ገባሁኝ። ከዛ በኋላ የተፈጠረውንም ነገር አልገባኝም። በኋላ ላይ ብቻ በቃ ነው መሆኑን ታውቀው ነው እንትን ያልኩትና ሰውዬውን አሁን እኮ ባውቀው በቃ
ቢያንስ ልጄ አባት ኖሮት ምናምን እኮ ኖርማል ነው። ግን በቃ አሁን ያለፈው ጉዳቴ ሳይመለስ አሁን ሁለተኛ ጉዳትና ሁለተኛ መዘዝ ሆነብኝ ብልሽና ብራንክ ባርክሽ አሁን በመንታው እየነበርኩ ነበር። አሁን የምን ቀልብ ለመግፈፍ ነው እና አባቱ ጠፋብኝ ብልሽና ባራሽ ብለት ይመስልሽ ነበረ። አሁን ሁሉ ያዞን ባስታመገ የነበረው እውነትሽን ነው ማለት ነው። ፈጣሪ ይቅር ይበል። እግዚአብሔር ወይ ይቅር በለኝ፣ ፈጣሪ ይቅር በለኝ። ይቅርታዬን ቆንጆ ነይ ጠጋበኝ። ቅድም አናደሽኛል። ጠጋበኝ ቆንጆ አናደኛለሽ። ተሰማሽ ገኒ? ያው ከቀልቤ አይደለሁም። ምክንያቱም ከዚህ በኋላ ወንድ እንደ አንገቴ ተረደልኝ ስትይ ነበረ። እኔ ከዚህ በኋላ አይኔ አላይን ዞርም ስትይ እንዲያውም 3 ወር ሆኖኛል። ጭራሽ አባቱን አላውቀውም። ወይኔ በላቸው። ውድ የዩቲዩብ ቤተሰቦቼ እኔ ትርንጎ ታቆኛላችሁ። እንግዲህ ጀግና ነኝ እና እንግዲህ ገኒን ዛሬ ፕራንክ አድርጊያታለሁ። እኔ እግዚአብሔር ይመስገን ገኒዬ የኔ እህት አመሰግናለሁ። በመጀመሪያ ይቅርታ ምንም አይነት ወንድ ነግሬያቸዋለሁ። ትርንጎ ነኝ፣ ሃርድ ነኝ፣ አልቀየርም። የትናንቱ ስህተቴ ለኔ ተውስጤ ጠባሳው አልወጣም። ጠባሳው ውስጤ ነው እና ውስጡ አልሻረም። ገና ሌላ ሀሳብ ሌላ ምኞት የምመኝበት ደረጃ ላይ ገና ለመድረስ ገና ነኝና እግዚአብሔር ይመስገን። ነፍሰ ጡር መሆንም ኃጢአት አይደለም። በነገራችን ላይ ልጅ ጸጋ ነው። ሆኖ ግን አይደለሁም እኔ እና ገኒዬ ትንሽ ላስወካት ብዬ ነው እና ፍራንኬን እንደምትወዱት ምንም ጥርጥር የለም። በባለፈው እንትን ላይ ግን ያቺን ምስኪን ልጅ ያሰቃየሽ አድርገሽ ነው እግዚአብሔር እኔን ምን ልሄድ ነው ስትይ እንትን እራት ያልኩት ለሽ የራት ግብዣ አለብኝ ብዬ ፕራንክ ያደረኩሽለት በቃ የተቆጣኝ ስልክ ደውሎ ራሱ የተቆጣኝ ሰው አለ። እግዚአብሔር በቃ እንደዚህ አይነት ጓደኛ መቼም አትገኝም፣ በቃ አንቺ ግፈኛ ምናምን ብለውኛልና ያው ስራ ነው እንግዲህ ምንም ማድረግ አልችልም። ያው ዛሬ ራሱ ያደረገችኝ በዚህ አጋጣሚ የትርንጎ ቤተሰቦች ማለት ነው ገኒ ኢትዮ የሚል ከታች ሊንኩን ማለት ነው እናስቀምጥላችኋለን። እኔ ቻናል አለኝ እየገባችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ከትርንጎ ጋር በኔ ዩቲዩብ ቻናል ምን እንመጣለን። የገባችሁ እንትኑ ላይ ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። እየገባችሁ ሰብስክራይብ አድርጉ። ለኔ ያዘናችሁልኝ ለኔ ያዘናችሁልኝ እንግዲህ የገኒን ፕራንክ መደረግ ያሳሰባችሁ ቤተሰቦቻችን ገኒንም እየገባችሁ ሰብስክራይብ እያደረጋችሁ ቪዲዮዋን እያያችሁላት አበረታቷት። በጣም መልካም ልጅ ናት፣ በጣም የዋህ ናት እግዚአብሔርን እና ይኸው እንደዚህ በቃ ነይ እንሂድና የምነግርሻለኝ ስላት አምናኝ ቀስ ብላ ተዋልተዋላ የመጣ ጫካ እኔ ደግሞ ፕራንክ እና ይሄን ይመስላል የዛሬው ቪዲዮአችን። በቀጣይ ቪዲዮ ስንገናኝ እንወዳችኋለን። ባይ